ቬሮኒካን አብላ አሳግታ እንደወሰደች ተደርጎ ቬሮኒካን ለመስደብ በዛ ልክ መታችሁ መጋጋጥ ምናምን ምን ከኛ በታይ ቡላላ ማቅም የለም ጅቦ ማቅም የለም። ገንዘብ እንደዚህ አይደለም የሚሰራ። ልጅቷን ያላችኋት እኛ እንረዳሻል፣ ሰፖርት እናደርግሻል፣ ከጎንሽ ነን፣ ሚዲያውን እናንቀሳቅሰዋል ምናምን ምናምን ይህም ብላ እኮ የምታመጣው ነገር የለም። በጀርባ በኩል እኔ ላይ መጣ እኔን ለኩሰህ እኔ ለዋራ እኔ ልሳደብ በእኔ በኩል ገንዘብ እናንተ ልሸክሉ እና ይሄን ያለው ነገር። ለማንኛውም ከልጅቷ ከዚህኛይቱ የምፈልጉ ካለ ይዤ እመጣለሁ። ግን ካቆማቸው አቆሙ፣ ካላቆማቸውም ቀጥሉበት። እሱ መብታችሁ ነው። ያው እሷ በማድረግ እኔ ላንተ ጥያቄ አለኝ። ልጅቷ በአንተ ቤት መምጣት ትችላለች? ጆካ ማነች ልጅቷን? እኔ አላመጣም። ቬሮኒካ ማትመጣ ከሆነ እችኛይቱንም ማምጣት አልፈልግም። ቬሮኒካ ማትመጣም እችኛይቱንም ነብዬ አላመጣም። ልጅቷን የምፈልጉትን ነገር ግን እኔ በስልክ ደውዬ አሰማሻለሁ። ኖ ሲጀምር እኔ መጠየቅ የምፈልገው ነገር አለ። ልጅቷን አንድ ነገር ልንገርሽ። ቬሮኒካ እዚህ ጋር ወርዳ ምናምን ነገር ከተራ ሰዎች ጋር ታዋቂ አርቲስት እኮ ነች። እችኛይቱም ክብር ያላት ልጅ ናት ወንድሜ። እችኛይቱ አሁን ትላንት ሲያምጠለጥላት የተጠቀሙባት እሷም ክብር ያላት ልጅ ናት። እሷን አላውቃትም፣ ግን መታ ቬሮኒካ ምናምን ነገር እዚህ ጋር ወርዳ የተዋጠልኝ ነገር ሴቶቹ ለሁለቱ ሴቶች ናቸው እየቆማችሁ ያላችሁት። ቬሮኒካ አልመጣም ብላለች። ይሄን ያህል ጊዜ ቲክቶክ ላይ ቁጭ ብለው ስታጃጅላቸው የነበረችው እናት ስለሷ ስለነሱ ሳታስቡ እናት የምትባለው እንደውም ትምጣ ይቺ አግብታ ምናምን አርቲስቱን ከዛ ከጅቡ ጋር እናት ለምን የሚታሰብላት ለምን ለነጅቦ ነው እያልኩ ያለሁት። ለነጅቦ 24 ሰዓት እሷ ስር ቁጭ ብለው ሲያወሩ የነበረው ጅቦና ቡላላ ከሊፋ አክቲቪስት ወደ ዲጄነት ቀይረው ነበረ። እና ከሊፋ አልነበረ አቡካ ደግሞ ነበረ ይኑር እንጂ እያወራ አልነበረም። ዝም ብሎ እዚያው ሚዲያ ላይ ይገናኛል እንጂ እኔ የሌለን ሰው አለ ብዬ ነው ያልከላከልም። ሰመዱና ከሊፋውን ሰመዱን ትላንት ብዬ ሰመዱም የለበትም። ከሊፋ ምንም አላረጋም። ትናንት እኮ አይደለም እያልኩ ያለው። አይ ቡላላ ለማግኘት ጥረት አድርጓል። ለዘመናት ቁጭ ብለው እሷን ጊዜ ሲያጋድሏት የነበረችውን አብሯት ስንት ነገር ያሳለፉ ልጆችስ ፍቅር ይዟቸው ቢሆን ለነሱ ሳታስቡ ጆከር ለምን ኢዩኤልን አትናገርም? ቀን ከሌሊት ፎቶ አለጥፎ የሚሳደበው ልጅ አይሳደብም። ካሁን በኋላ አቁሟል። እሱ አይሳደብም። ኤኒዌይ እሷም አትመጣም። ከዚህ በኋላ አይሳደብም እሱ። ስሟን ግን በቃ አያንሱ። አቡካ ሰምታላ ስሟን ካሁን በኋላ እንዳነሳ እሱም ትላንት በተነገረው መሰረትና ጅቦ በነገረው መሰረት ነው ሲሰርባት የነበረው። ኢዩኤልን ማምጣት ይቻላል እዚህ ጋር። ስለዚህ እኔ ማለት የምፈልገው እናንተ ልክ እንሰማለን ለህዝቡ ሚዲያ ላይ እንትን ተጽዕኖ እናሳድራለን ብላችሁ ሌላ ነገር የምታደርጉ ሰዎች ግን ገንዘብ ፍለጋ ሁለቱ ሴቶች ለምን አያወሩም? ግን ሁለቱ ሴቶች ለምን አያወሩም? ጅቦ ጆከር ማውራት ይችላሉ። ምን ያቺም አዲስ አበባ ላይ ሁለቱ ሴቶች አውርተው ለምን አይፈቱትም ጉዳዩን? በቃ ለቀ እኮ እነሱ ያመጡት። አሁን እኮ ልጅቷ አልፈለገችም አልኩ እኮ አቡካ። ልጅቷ አልፈለገችም። እነሱ ናቸው ይሄን ነገር ያውሰበሰቡት። ጅቦና ቡላላ ናቸው። ጆከር ቅድም ምን ነጥብ ጣለ መሰለ መጣና ቬሮኒካ ሽማግሌ ልካለች አለ። ይሄን ልጅ ልታገባ ተመልከት፣ ልብ አድርግ። ይሄን መረጃ ያወራው ማን ነው? ቡላላ ነው። አንድ በል ባላከችበት ምንም ነገር በማታውቀው ኬስ ነበርኩኝ። ዌብሳይት ምን እንዳለ ታውቃለህ? ነጠላ ለብሶ እኮ እሷም ነጠላ ለብሳ ቤተሰብ ጋር ሄዶ ምናምን ሽምግልና ሊልክ እሱን እኮ ነው የምልህ። ይሄ መረጃ እንግዲህ ተመልከት። ይሄን መረጃ ያዘጋጅ ሲጠየቅ እንደሚያመጣ ምር እካክ በሌላ መረጃ ነው ስሟን እንደዚህ ያመጣል። እየተለመደለት $50 $30 እየተለቀመለት የሚኖር ፋራ ታዲያ ከሐዋሳ አዲስ አበባ የሚሄደውን የሚከፍለውን አጥቶ ለታክሲው ያዋጣለት ሰው ሪሲት እጄ ላይ አለ። ለሱ ብር ሲላከለት ሰው አረ ገንዘብ የተሰበሰበለት ቮይሳቸው ሁሉ አለ። ቀሽም ግን እሱ እንደዛ ሆኖ ሰውን እንደዚህ ነው ብሎ ይናገር። ቬሮኒካን ተስተሰለ በህልም ማታገኛት በጣም እኮ የምታምር አርቲስት ነች።
እንደገና ሰውን ደግሞ እንደዚህ ስም አንስቶ እንደዚህ ማጥላላት ትክክል አይደለም። የትኛውም ኢትዮጵያዊ እችኛይቱ ልጅ እኮ ፍላጎት ቢኖራትና እችኛይቱ ልጅ ይሄን አድርጉ ብላቸው ቢሆን ኑሮ እኛ እችኛይቱን ባለጌ ናት እንላለን። እችኛይቱ ምንም አይነት ነገር አላለችም። እንደዚህ አይነትም ነገር እንዲወራባትም አልፈለገችም። እሷ በግልጽ እኔ የተከበርኩ የቤተሰብ ልጅ ነኝ፣ እኔ እንደዚህ አይነት ነገር ሚዲያ ላይ ወጥቼ ጭራሽ የሷን ስም እየጠራው የምናገርበትም አንደበት የለኝም ማለች እሷ። ገለልተኛ ሰው ቤት ተከፍቶ ግን ይሄ ነገር በቃ በሐላል ተነጋግሮ እንደዛ ከሆነ እኮ ማለት ነው ከነጅቦ ቤት እኮ መጣ ግን ሀሳብ ሰጣለች። እንደዛ ከሆነ ከመጀመሪያው ለምን አስፈለገ? የመጣችበትን ምክንያት ደግሞ ልንገርሽ። ነጅቦ ቤት የመጣች እናት የምትባለው ተነስታለች፣ የለችበትም። የእሷን ስም አጥሪ እንደሌለችበት ነው ተናጋሪ ገስት ላይ ግቢ ብሎ ነው ያመጣት። ከዛ ከመጣች በኋላ እነሱ የሚያወሩት ስለ ቬሮኒካ ነው። እሷ የምታወራው ደግሞ እናት ጋር እንደማትገናኝ ነው። እንደዛ ከሆነ መቼም ሁላችንም ጩጩ ህፃናቶች አይደለንም። ነቅላት ተወጣም እንዴ ሀሳብ ሌላ ሀሳብ ሲያመጡ ወጣች እኮ ነው ተመልሳ ገባች እንጂ። ኤኒዌይ ብዙ ውስብስብ የሆነ ነገር ነው። ምክንያቱም አንደኛ ነገር የተጣራም ነገር የለውም። እቺ ልጅ አራስ ነች፣ መጫት ነች። ዌብሳይት እንዳለው ባይተዋት ጥሏት ባሄድ እንደ ሴት ምናምን ጥሩ ነው። ግን ተለያይተው ደግሞ ከሄደ የአርቲስቱም የራሱ የሆነ ነገር ይኖረዋል። ብዙ ያልሰማነው ነገር አለና ልጅቷ ከመጀመሪያው ይሄን ነገር ማንሳትም እንደዚህ ወይ እስከ መጨረሻው ግብ ድረስ ካላደረሰችው ማንሳት አልነበረባትም ባይ ነኝ። ልጅቷ አይደለም ያነሳችው ሊያሾነች ሪከርድ ኢንስታግራም ላይ ሪከርድ ልፍ ስትል ያየችውን እሱን ያነሳችው ሊያሾነች ቪዲዮውን የተለቀቀውን እና ኢዩኤል ጋር ማለት ነው እያቡካ ኢዩኤል ጋር ነይና የሆነ ነገር ሀሳብ ስጪ ሲሏት አይ ቆይ አይ ኒድ ሳም ታይምስ ብላ ጻፈች ማለት ነው። እሺ ብለን ተውናት ጊዜ እንስጣት ምናምን ብለው ዌብሳይት ተዋት። በኔክስት ዴይ ግን ጅቦ ቤት ሄዳ ሀሳብ ሰጠች። አየህ አሁን እዚህኛው ቤት ስትጠየቅ ነበር በቃ የቬሮኒካን እንትን ኔክስት ዴይ አይደለም በዛው ቀን ነው የሰጠችው። ሄዳ ኦኬ ተመሳሳይ ሰዓት ነው በዛው ሰዓት ነው። እኔ ጥያቄ ምን መሰለህ ጆከር ደውለው ጨቅጨቀዋት ነው እንዳትገቢ እናንተ ጋር ደግሞ እንዳትገቢ ተብላ ነው ደውለውላት እንዳትገቢ ይሄን ነው ምናምን እዛ ከስር ነበረች እና ግን ቬሮኒካ እና አሁን ልጁ ምናምን ነገር የተባለው የተነሱት ፎቶ የሆነ በርዝዳይ ነው። እሱም አርቲስት ነው እሷም አርቲስት ነች። በሆነ አጋጣሚ ተገናኙ፣ በርዝዳይ አከበረች። ዛሶል ፎቶን ያንን ምናምን ነገር የሆነ ሃይ ምናምን ነገር የሆነ ሃፒ በርዝዳይ ምናምን ብላ ሀግ ስታደርገው እሱን ይዘው ነው የሚያጫጩት። ከዛ ያለፈ ነገር እኮ የለም ምንም ነገር አንቀጥቀጥ። አሁን መዝገቡ የሚጽፈው ነገር ቡላላ በቪኤት ነው የሚሄደው። ቪኤት ማለት እኮ የአማራው፣ የትግሬ፣ የኦሮሞ፣ የኢትዮጵያ ንብረት የሆነ መኪና ነው፣ የመንግስት መኪና ባይዘወይ። ቆይ ልጨርስ። የኢትዮጵያ ውስጥ የሚታየው የመንግስት ንብረት ማለት የኢትዮጵያ ህዝብ ንብረት ነው። የኦሮሞ፣ የትግሬው፣ የአማራው። ያ ማለት ደግሞ ቡላላ ባለ መኪና ነው አያስብልም። ገባ? የምትመካበት ነገር አይደለም፣ የራሱ የሆነ ነገር አይደለም። የኢትዮጵያኖች ገንዘብ ነው እንጂ የራሱ ይሄን ብለህ ማሰብ አስተሳሰብ አታቋርጭኝ። አንዴ ይሄንን አስተሳሰብ ማሰብ በቪኤት ይሄዳል ብለህ ማሰብ እንደ ትልቅ ነገር እሹ ማየት። አሜሪካን ሀገር ውስጥ በጥይት የማይበሳ መኪና ውስጥ የሚሄዱ ባለስልጣኖች አወሩ ብትከተለው ዘይት የሚተፋ መኪና ነው ያላቸው። ይሄንን የህዝብ ንብረት የሆነ ባጭር ንግግር ቡሌት በእኛ መኪና ነው መሄድ እያልከው ነው። በእኛ ነው እየሄደ ያለው ቡላላ ከሄደ በህዝብ መኪና ነው የሚሄደው። ስለዚህ ይሄ ደግሞ ሊያኮራ አይገባም ነው። ራይድ ምናምን ነገር ተዋጥቶለት ነው የሚሄደው። ቪኤት አይ ነው እንትና የሚጽፈው ነው በቪኤት ሄዳል ብሎ ሲያካብድ በቪኤት ሄደ ማለት የቪኤት ላይ ያለው ንብረት የኛ የቤተሰቦቻችን የኢትዮጵያኖች ንብረት ነው። ግን ዌብሳይት እንትና አዝብ ስለሆነ ዌብሳይት ቦተም ላይ ነው እኮ በቃ የሁለቱንም ስም አታጥፉ ነው። አይጥፋ በቃ የሁለቱም